ዛሬ ብሸጠው ወርቄ ምን ያህል ያወጣ ይሆን? ወርቅ በእጃችሁ ይዛችሁ ወይም ደግሞ በሳጥን ውስጥ አስቀምጣችሁ ይህንን ጠይቃችሁ ታውቃላችሁ? በቤት ውስጥ ዝም ብሎ የተቀመጠ ሀብት ሳይሆን ትክክለኛ ቦታውንና ጊዜውን ካወቁበት ወዲያውኑ ወደ ከፍተኛ ገንዘብ መቀየር የሚችል ትልቅ እድል ነው ቤት ውስጥ ወይም ደግሞ እጅ ውስጥ ያለው። በተለይ ደግሞ የኢትዮጵያ ወርቅ የንግድ እምብርት በሆነችው በፒያሳ አካባቢ ባሉ የወርቅ ቦታዎች ላይ ዛሬ የ21 ካራትን እንዲሁም የ18 ካራትን ወርቅ ይዛችሁ ብትሄዱ ደላላውና ነጋዴው ስንት ሊቀበላችሁ ዝግጁ እንደሆነው ያውቃሉ? ወርቅ ቤቶች በምን ያህል ሊገዛችሁ እንደሚችሉ ያውቃሉ? ይህ ቪዲዮ ለእንደዚህ አይነት መረጃ መልስን ይሰጣል። ስትጀምሩት ላይክ ማድረጋችሁን፣ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አትርሱ። በመቀጠል የምናልፈው ወደ መረጃው ይሆናል። ወደ ፒያሳ ጎራ ከማለታችሁ በፊት ማወቅ ያለባችሁ ለብሸጥ እነዚህ ሶስት ነገሮችን ልብ በሉ። ሁሌም እንደምላችሁ ለመግዛትም ለመሸጥም በተለይ የካራት ዋጋን ልዩነት ማወቅ አለባችሁ። ዓለም አቀፉን እንዲሁም የሀገር ውስጡን የገበያ ሁኔታ ማወቅ አለባችሁ። እነዚህ ነገሮችን ስታውቁ ላለመሸወድ እጅግ በጣም ወሳኝ ነገር ናቸው። የድንጋይ ክብደቱ፣ የስራ ውበቱ፣ ልትሸጡት ያሰባችሁት የወርቅ አይነትም ያው ልዩነት አለው ማለት ነው። በፒያሳ በ21 ካራት እና በ18 ካራት ወርቅን ይዘን በምንወጣበት ሰዓት ላይ በአካባቢው ባሉ የታወቁ ወርቅ ቤቶች በምን ያህል ሊገዙን ይችላሉ የሚለውን አስመለክታችኋለሁ። እንደነገርኳችሁ የካራት ልዩነቱን ማወቅ ማለት ምን ማለት ነው ካላችሁ የ21 ካራት ከፍተኛ የወርቅ ይዘት 87.5 ሲሆን 18 ካራቱ ደግሞ 75%ቱ ንጹህ ወርቅ ነው። ይሄ ከ21 ካራት ጋር ሲነጻጸር 18 ካራቱ አነስተኛ የሆነ የጥራት ደረጃ አለው። በግራምም አነስተኛ ዋጋ ነው የሚያወጣው። 21 ካራት ሲሆን ደግሞ ከፍተኛ የሆነ የወርቅ ይዘት ሲኖረው ከ18 ካራቱ ጋር ሲነጻጸር የተሻለ ፒዩሪቲ ሌቭል ስላለው የተሻለ ዋጋን ያወጣል ማለት ነው። ሌላው ማገናዘብ ያለባችሁ ደግሞ የወቅቱ ገበያ፣ የሀገር ውስጥ ገበያ፣ የዓለም አቀፉ ገበያ ምን ይላል የሚለውን መመልከት ያስፈልጋችኋል። የወርቅ ዋጋ ቋሚ አይደለም። በድጋሚ ልንገራችሁ፣ የወርቅ ዋጋ ቋሚ አይደለም። በየቀኑ አልፎ ተርፎም በየሰዓቱ ሊለዋወጥ ይችላል። ስለዚህ ያንን ማገናዘብ ያስፈልጋል። ትላንት ስንት ነበረ? ዛሬ ስንት ነው? ነገ ምን ያህል ሊሆን ይችላል? የሚሉትን ጥያቄዎችን መመርመር ያስፈልጋችኋል ማለት ነው። ሌላው በሶስተኛ ደረጃ እንድትመለከቱ በሚሸጡበት ሰዓት የምነግራችሁ የስራ ውበቱ ነው። በጣም ዲዛይን የበዛበት ከሆነ ማወቅ ያለባችሁ ጌጣጌጡ ላይ አላስፈላጊ የሚሆኑ ድንጋዮች ካሉ ተቀንሰው በንጹህ የወርቁ ክብደት ብቻ ነው የሚሰላው ማለት ነው። ስለዚህ ዕለታዊውን የጥሬው ወርቅ ዋጋ መመልከት ይኖርባችኋል። ገበያው ላይ በስንት ነው፣ በምን ያህል ነው በምሽት ላይ የሚገኘው የሚለውን ማለት ነው። እነዛ ነገሮችን ልትመለከቱ ይገባል ማለት ነው። ወደ ዋጋው ስንሄድ 21 ካራቱን ከ18000 እስከ 17000 ድረስ ሊገዟችሁ ይችላሉ። የ18 ካራቱንም ደግሞ እስከ 15 እና 16 17000 ድረስ ይገዟችኋል ማለት ነው። ነገር ግን ገበያው አሁን በጣም ዝቅ ያለበት ሰዓት ነው ለምሸጥ ሱቅ ላይ በ21 እና በ22 ስለሆነ ነው እንደዚህ የወረደው። ሲገዟችሁ የ3000 እና 4000 እንደ ዲዛይኑም ልዩነት ዝቅ አድርገው ነው የሚገዟችሁ ማለት ነው። በመቀጠል የምንመለከተው እንግዲህ እንደነገርኳችሁ የመግዣው ዋጋ ላይ 21 ካራት የተሻለ ዋጋ አለው። እስከ 18 እስከ 19 ሺህ ነው የሚገዟችሁ። ያ ደግሞ 17 እና 16 18 ድረስ ይገዟችኋል ማለት ነው። እንግዲህ 21 ካራት ለትልቅ የኢንቨስትመንት እሴት እንዲሁም ደግሞ ለወርቅ ሀብል፣ ለአምባር፣ ለሰርግ ቀለበቶች፣
ለመሸጥ ለሚፈልጉ ተመራጭ ነው ማለት ነው። 18 ካራት ደግሞ ከ21 ካራት አነስ ያለ ዋጋ ቢኖረውም በገበያው ላይ ደግሞ ከፍተኛ የሆነ ፍላጎት ስላለው በቀላሉ የሚሸጥ እቃ ነው ማለት ነው። የትኛው የበለጠ ይመረጣል ካላችሁኝ ለቀን ተቀን አገልግሎት የሚሆኑ ጌጣጌጦችን ጉትቻዎችን ከፈለጋችሁ ቀለበቶችን ፈጣን ገንዘብ ለማድረግ 18 ካራት የተሻለ ነው ማለት ነው። ሌላው የምነግራችሁ ፕሮ ቲፕ አለ። ከዛ በፊት ግን ቪዲዮን ላይክ ካላደረጋችሁ ላይክ አድርጉልን። ለቻናሉም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ዘውትር የምንለቃቸውን ከወርቅ ጋር የተያዙ ዕለታዊ የጥሬ ወርቅ ዋጋ መረጃዎችን እንዲሁም ደግሞ በተለያዩ ግራሞች የምናዘጋጃቸውን እነዚህን ወርቆች በእነዚህ አይነት ዋጋ ብትገዙ አሪፍ ነው። በተጨማሪም ደግሞ በዓለም አቀፉ የወርቅ ዋጋ ገበያ ላይ ምን የተስተዋለ ነገር አለ፣ በዱባይ፣ በባህሬን፣ በሳውዲ እንዲሁም በተለያዩ ሀገራቶች የወርቅ ዋጋ አዝማሚያ ምን ይመስላል የሚለውንም የምንለቃችሁን የተለያዩ መረጃዎችን ተከታተሉ ዘንድ በማክበር እንጠይቃለን። በቀጣይም ደግሞ የተለያዩ መረጃዎችም እየተዘጋጁ ነው የሚሄዱት። ስለዚህ ከወርቅ ጋር የተያዘ ጥያቄዎች ሲኖራችሁም የእናንተን ጥያቄም መሰረት አድርገን ቪዲዮን እንሰራለን። ስለዚህ አሪፍ ጥያቄ ካላችሁ መጠየቅ ይቻላል። ሀሳብ አስተያየታችሁንም ኮመንት ላይ ማስቀመጥ አትርሱ። ወደ ፕሮቲፑ ስንሄድ ፒያሳ ስትሄዱ አንድ ሱቅ ብቻ አትሄዱ፣ ተስፋም አትቁረጡ። ቢያንስ ዛሬ በነገርኳችሁ ዋጋ ብቻ የማይሰጧችሁ ሱቆች ሊኖሩ ይችላሉ። እኔ ከነገርኳችሁ በላይ ዋጋን የሚሰጣችሁ ካሉ የረጅም ጊዜ ኢንቨስተሮች ሊኖሩ ይችላሉ። ስለዚህ ከፍ ባለ ዋጋ ከሰጧችሁ ከፍ ባለ ዋጋ ስጧቸው። ለዛ እንዲረዳችሁ ደግሞ የተለያየ ቦታዎችን ተዘዋውራችሁ ዋጋ መጠየቅ የዋጋ ልዩነቱ እጅግ በጣም እንደሚያስገርሙት ተስፋ አረጋለሁ። ሌላው የምነግራችሁ ወርቅ ከመሸጣችሁ በፊት ማድረግ ያለባችሁ ነገር ምንድነው? ሚዛኑን ተከታተሉ። የእናንተን የወርቅ ግራም የወርቅ ካራት እርግጠኛ ሆናችሁ ማወቅም ይኖርባችኋል። ወርቁ ሲመዘንም ዲጂታሉ ሚዛኑ ላይ የእናንተን ወርቅ ከማወቅ በተጨማሪ በግልጽ ምን ያህልም እንደሆነ መከታተል አትርሱ ማለት ነው። በተቻለ መጠን ደግሞ ወርቅን ስትገዙ የተቀበሉት ደረሰኝ በእጃችሁ ካለ ይህም ሕጋዊነትና ንጽህናውን በቀላሉ ለማረጋገጥ ስለሚረዳ በምትሸጡበትም ጊዜ ያንን ብትይዙ አሪፍ ነው። ሌላው ደግሞ መደራደር መፍራት የለባችሁ። በፒያሳ ገበያ መደራደር በጣም የተለመደ ነው። የመጀመሪያ የተቀረበላችሁን ዋጋ ወዲያውኑ መቀበል የለባችሁም ማለት ነው። አሁን ምን እያሰባችሁ ነው የምትገኙት? በዚህ ሰዓት ላይ ወርቅ በጣም የወረደበት ጊዜ ነው። ለመሸጥ አይመከርም። ነገር ግን ደግሞ አስገዳጅ ሁኔታ ከተፈጠረ ያው ባሰባችሁት መልኩ ማስኬድ ይቻላል ማለት ነው። በቅርብ ጊዜ በፒያሳ ወርቅ የመሸጥ ወይም የመግዛት አጋጣሚ ከነበራችሁ ዋጋው ላይ ምን የገጠማችሁ ነገር አለ? አስተያየታችሁን ኮመንት ላይ አጋሩን። ይህ መረጃ ለወዳጅ ዘመን ይጠቅማል ብላችሁም ካሰባችሁ ሼር ማድረግ፣ ላይክ ማድረግ አይረሳ። ቪዲዮንም ማለት ነው ለቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉልን። በያላችሁበት መልካም ጊዜ ይሁንላችሁ። ቻው